ሰላም ሰላም ውድና የተከበራችሁ የሜሊ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድና የተከበራችሁ የኔ ጓደኞች ወይም ደግሞ የኔ ቤተሰቦች ማለት እችላለሁ፣ ሁላችሁንም ማለት ነው። እስኪ ዛሬ አንድ ነገር ላሳያችሁ ወደድኩኝ ጓደኞቼ። አሁን ላይ እያሳየኋችሁ ያለሁት ቤት ካጸዳው በኋላ ያለውን ነገር ነው። እና እያንዳንዱ ነገር እንዴት ቀኔን እንዴት በምን መልኩ እንደማሳልፍ ለእናንተ ለማሳየት ነው ማለት ነው ይህንን ቪዲዮ የሰራሁትኝ። በመጀመሪያ ቀን ልብስ ሳጥብ ነበረ የዋልኩትኝ ማለት ነው። በጣም ብዙ ልብስ አጥብ ያለው እንደምታዩት፣ ይሄ ብቻ አይደለም ልብስ ማለት ነው። እና በጣም ብዙ ልብስ አጥብ ያለው። አሁን ላይ ደግሞ እንደምታዩኝ ጓደኞቼ በማጣጠፍ ላይ ይገኛለሁ። እንግዲህ ይገርማችኋል፣ እኔ ብዙ ጊዜ ነግሬያችኋለሁ አይደለ? ቤት ውስጥ በማሳልፍ ሰዓት ለሰከንድ አይደለም በቃ ለምንም በቃ ጊዜ ኖሮኝ ቁጭ ብዬ በስርዓት ቁጭ የምልበት ጊዜ ኖሮ አያውቅም። በቃ አላቅም። ጊዜን ማሳለፍ የምፈልገው በስራ እየደከመኝ እየሰራው መዋል ነው የምፈልገው። እንደገና ደግሞ ቁጭታ ለሰውነታችንም ጥሩ አይደለም፣ ለጤንነታችን እንቅስቃሴ አስፈላጊ ነው። እየወጣሁኝ ወደ ውጭ ላይ ወክ ባላደርግም እንቅስቃሴ ባላደርግም በቤቴ ውስጥ ግን በጣም ብዙ እንቅስቃሴዎችን አደርጋለሁ ማለት ነው ጓደኞቼ። እና እንደምታዩት ሳጥብ የዋልኩትን ልብስ ደግሞ አሁን በማጣጠፍ ላይ ይገኛለሁ ማለት ነው። እርግጠኛ ነኝ አይሰለቻችሁም ብዬ አስባለሁኝ። ምናልባት ከሰለቻችሁ ጻፉልኝ፣ እንዲህ ሁልጊዜ አንድ አይነት እንዳትሉኝ አደራ። ነገር ግን ዴይሊ ቤቴ ውስጥ የማደርጋቸውን ነገሮች ነው ለእናንተ ላሳያችሁ የፈለኩት። እንዴት ነው ቀኔን የምታሳልፈው ሜሉ ብላችሁ ካሰባችሁ፣ እኔ አንድና አንድ ቀኔን የማሳልፈው ስሰራ ነው። በቃ ጠዋት እነሳለሁ፣ ተጣጠባለሁ በመጀመሪያ። ከዛ ቁርስ ምናምን አይመቸኝም፣ በጧት ቁርስ በልቼ ስራ መስራትም አልችልም። እና ቁርስ ሳልበላ ነው ወደ ስራ የምገባው ማለት ነው። ቤቴን አጸዳዳለሁ፣ እወለውላለሁ። ከዛ የሚታጠብ እቃ ካለኝ እቃዬን ከዛ የሚታጠብ እቃ ካለ አጣጥባለሁኝ። እንደገና ግቢ ማስተካክለው ካለ አስተካክላለሁ። ቁም ሳጥን የሚስተካከል ካለ አስተካክላለሁ ምናምን እና ከዛ ደግሞ ምሳ ሰራለው። ምሳ ከተበላ በኋላ ምናምን ብቻ ብዙ ነገሮች አሉ ማለት ነው ጓደኞቼ። እና ቀኔን አብዛኛውን ጊዜ በዚህ ሁኔታ ነው የማሳልፈው። እና በጣም የምነግራችሁ ነገር ምንድነው፣ ጎረቤቶቼ በጣም ሁሌ የሚስቁብኝ። ምክንያቱም የሚስቁብኝ አይደለም የሚገረሙብኝ ማለት ነው። እና ሲያዩኝ ሁል ጊዜ አንዳንድ ጊዜ ከጎረቤቶቼ ጋር ሰብሰብ ብዬ ጨዋታ እጫወታለሁ። እንደዚህ ቁጭ ብለን ወሬዎች እናወራለን። ስለ ሁሉም ነገር ሰብሰብ ብለን ስላለ ሁኔታ ምናምን፣ ስለ ወቅታዊውም፣ ስለ ህይወትም፣ ስለ ብዙ ነገሮች ሰብሰብ ብለን ወደ ማታው ወደ 11 ሰዓት አካባቢ ላይ ወይ ከ10 ሰዓት በኋላ ይሆናል ብቻ ዳመና ነገር ወይም ደግሞ ወደ ማታው አየሩ ቀዝቀዝ ሲል ቁጭ በል ምናምን እናወራለን ማለት ነው። እና ያ ሁሉ ጊዜ አይኖረኝምና እቃ ለማጠብ ክምር አድርጌ ይዤ በምወጣ ሰዓት ላይ ያዩታልና፣ አረ እንደው ምንድነው እኛም አናቀውማ ሌላ ነገር አለ፣ በጭራሽ ያንቺ አይደለም ምናምን እያሉ ይስቁብኛል ማለት ነው። እና ያሾፉብኛል በጣም። ቤት ሳጸዳም በቃ አጀሬት ምናምን ምናምን ነው የሚሉኝ አብዛኛውን ማለት ነው ጓደኞች። እና እኔ ትገረማላችሁ በጣም ማረፍ ጭራሽ ቁጭ ማለት አልፈለግም። ምክንያቱም አንዳንድ ጊዜ እጅና እግራችሁን አጣጥፋችሁ ቁጭ ማለት በጣም ብዙ ነገሮች እንድታስቡ ነገር ያደርጋችኋል። ስራ መስራት ደግሞ ጊዜ እንዲሄድላችሁ፣ ስትረስ ውስጥ እንዳትገቡ፣ እንዳትጨነቁ ብዙ ነገሮችን ያስረሳችኋል ማለት ነው። እና በዚህ በጣም ደስተኛ ነኝ። ከዚህ ጋር ደግሞ ከቱታዬ ላይ ከጀርባ የሆነ አቧራ ላይ ተቀምጬ ይሁን አላውቅም፣ ብቻ በእጄ ነገር ነክቼ ይሁን የሆነ ነገር አለው እንትን እንዳይላችሁ ማለት ነው። አሁን እንግዲህ እንዳያችሁት ልብሴን አጣጥፌ ጨርሻለሁ ማለት ነው። ያጣጠፍኩትን ልብሶች ደግሞ ወደ ቁም ሳጥኔ እንዳስገባ ግዴታ ቁም ሳጥኔ መስተካከል አለበት ማለት ነው። እና እንደምታዩት እንግዲህ ከቁም ሳጥን የነበረውን ልብሶችን በሙሉ አወጣጥቼ ደግሞ እነዚህን እያስተካከልኩኝ ነው ማለት ነው። ምክንያቱም በቂ ቦታ እንዲኖረኝ ማለት ነው። አሁን ላይ ቁም ሳጥኑ በጣም የሚያስጠላ ነው። አደራ ስታዩት እንትን እንዳይላችሁ። የቁም ሳጥኑ በር ተገነጣጥሮብኝ ያው እስካሁን አላሰራሁትም። በጣም ያስጠላል። መሰራትም የሚችል ነገር አይደለም። እስኪ ለጊዜው ይቀመጥና የሆነ ሰዓት ላይ ጥሩ ነገር ሲበረግድልኝ ትቀየራለች ቁም ሳጥኒቱ ማለት ነው። እና
አሁን ላይ ብቻ መስተካከል ያለበትን ነገር ለማስተካከል እየጣርኩ ነው። እንደምታዩት ቦታ ማብቃቃት አለብኝ። ልብስ ብዙ ነው ያለኝ ታውቃላችሁ። ግን ቁምሳጥኑ ደግሞ በጣም የሚያስጠላው ይሄ መደርደሪያ የለውም። በጣም መጀመሪያ ባሰራሁት ሰዓት ኦልድ ስታይል ነው በእርግጥና ቁምሳጥኑ መደርደሪያ ቢኖረው በጣም ጥሩ ነበረ። የክቱን ከላይ የዘውትሩን ከታች ብቻ አላቅም የሆነ ከፋፍል ነበረ ግን አልሆነም ማለት ነው። እና እንደምታዩት ያለኝ አማራጭ አሁን ላይ እያጣጠፍኩ ያለሁትን ያው አብዛኛውን ጊዜ ያው የማልጠቀምበትን ነው። ይሄ ጋቢ ይሄ ብርድ ልብሶች ምናምን ይሄ የሆነ አጠር ያሉ ቀሚሶች ይሄ ብቻ ከተማ የሚለበሱ ልብሶች ምናምን እዚህ ጋር ውስጥ ነው ያስቀመጥኳቸው። ምክንያቱም ቦታ ይሄኛው እንዲይዝብኝ አልፈልግም ማለት ነው። አሁን ደግሞ ይሄኛውን ሳስተካክለው ያኛው ልብሱ በጣም ብዙ ነው እንደምታዩት በጣም ብዙ ሆኗልኝ ማለት ነው። እና ግዴታ ማስተካከል መቻል አለብኝ። ያጣጠፍኩትን ልብሶችም ቆንጆ አድርጌ ለማስተካከል ግዴታ መስተካከል ስላለበት ማለት ነው። ጓደኞቼ አስተያየታችሁን በጣም እፈልጋለሁ። በተቻላችሁ አቅም አስተያየታችሁን ጻፉልኝ። ስህተት ካያችሁብኝ እንዲሁም ደግሞ ያልሆነ ነገር ካያችሁ ኮመንት ላይ ጻፉልን። የሰለቻችሁ ነገር ካለ ያልወደዳችሁትም ነገር ካለ አሳውቁኝ ማለት ነው ጓደኞቼ። አሁን ላይ እዚህ ጋር እያገኘኋቸው ያለሁት ነገር በቃ በፊት የተቀመጡ ነገሮችን ነው ምናምን ነገር እና እነሱን ነገሮችን እያስተካከልኩኝ ቼክ እያረኩኝ ቦርሳዎችን ምናምን ነው ያለሁት ማለት ነው ጓደኞች። እና አሁን የምረታተበውን ልብሶች እየመረጥኩኝ እስኪ ቤት ለቤት የምለብሰው የቱ ነው ምናምን በርግጥ አንድ ላይ ተቀምጦ መለየት አልችልም። ነገር ግን በተቻለኝ አቅም ለመለየት ሞክሬያለሁ ማለት ነው ጓደኞቼ። ናንዬም የኔ ፍቅር እያጠገቤ ነው ያለው የኔ አባት እግዚአብሔር አምላክ ያሳድግልኝ ልጄን የኔ አባቴ ይውላችሁ ከኔ ጋር ነው በቃ ስልኩን ነው እያየ ያለው። አሁን ላይ ጥፋት ሊያጠፋ ወደ ስልኩ ነው የሄደው። የሚገርማችሁ ስልኩን አይን አይኑን እያየ ነበር ወደ እኔ መጣ ማለት ነው። እሱ ጥፋት ነው በቃ ጥፋት። አሁን ደግሞ የናንዬን ልብስ እያስተካከልኩኝ ይገኛለሁኝ። ያው በደንብ አድርጌ ለማስተካከል አልቻልኩም። ምክንያቱም ስለደከመኝም ቶሎ ቶሎ ጭርስርስ አድርጌ እንትን በቃ ምሳ መብላት ቡና መጠጣት ነው የምፈልገው። ሰው ናንዬም እየረበሽ ነው። አሁን ያለው ስልኩ ስር ነው እያያችሁት ነው አይደለ? ከአልጋው ላይ ወጥቶ ወደ ስልኩ ላይ መጥቷልኝ። ግን እንዳትነካ እየተባለ ስለሆነ እስካሁን ስልኩን አልነካም ማለት ነው ጓደኞቼ። እንደምታዩት እንግዲህ ለማስተካከል ወይኔ ቂጤ ላይ ያለው ነገር ግን ምንድነው የነካው አላውቅም። የሆነ አቧራ ነገር መሰለኝ በእጄ እንትን የነካውትኝ። የሚገርማችሁ ነገር ለምን ልብስ እያጠብኩ ልብስ ሳስገባ ሳወጣ ስለነበረ ይኸውላችሁ የሆነ አላውቅም ምን እንደሆነ የነካኝ ነገር አለ። መጥፎ ነገር እንዳይመስላችሁ ብዬ ነው ጓደኞቼ። እንዴት ነኝ ያያችሁት ቦርጬን? እንዴት ነው ቦርጬን እያያችሁት ነው? ኦ ማይ ጋድ! ይህንን ቦርጬን የሚያጠፋልኝ ሰው ካለ 100,000 ብር ሸልማለሁ። በሚለው ይህንን ቦርጭን እውነቴን ነው ሴክሲ አድርጎ ማለት ነው። 8 ቁጥር አሁን 10 ቁጥር ላይ ነኝ አይደለ? 8 ቁጥር የሚያስገባኝ ካለ በተቻላቸው አቅም ማለት ነው እኔ 100,000 ብር ሸልማችኋለሁ በሚለው ማለት ነው ጓደኞቼ። እያያችሁ ነው ፍጥነቴ? ዋው ዋው! ፍጥነት አንደኛ ፍጥነት ትላላችሁ። እኔ ነኝ በቃ እያያችሁኝ ነው አይደለ? ይቅርታ ይቅርታ አንዳንድ ጊዜ አልፎ አልፎ ጉሮሮዬን የሚዘጋኝ ነገር አለ። ለምን አወራሽበት ብሎ መሰለኝ። ግን ማውራት ጥሩ ነገር ነው ታውቃላችሁ አይደለ? እንትንን ይከፍታል፣ ጉሮሮን ይከፍታል፣ ጉሮሮን ይከፍታል። በጣም ብዙ አወራሁባችሁ። አሁን ላይ ደግሞ አልጋዬን ላነጥፍ ነው ማለት ነው። አልጋዬን ይውላችሁ አነጣጠፍኩኝ። ግን የስልኬ ካሜራ መቀየር አለበት። ትክክል አይደለም ቦታው እንዳይወርቅብኝ ከአልጋዬ ስር ስለሆነ አዲስ አንሶላ ነው መቀየር ያለብኝ። አዲስ አንሶላ ቀየርኩ እንደምታዩት ማለት ነው ጓደኞቼ። ኦ ማይ ጋሽ አያችሁ አይደል? የቀን ውሎ ይሄን ይመስላል። ተመልከቱ። እንደዚህ ስደክም እንደዚህ ስለፋ አቤት ጌታዬ ምን እንደናፈቀኝ ታውቃላችሁ? በቃ ዘና ብዬ ቁጭ ብዬ መዋል በጣም ነው የናፈቀኝ። እኔ በቃ እንደዚህ ሲሆን ነው የምውለው። አያችሁ አይደለ? እንደዚህ እያልኩ ነው የምውለው ጓደኞቼ። ግን አይስዌርቱ ጋር ነው የምላችሁ ይሄ ቪዲዮ ቫይራል ካልወጣ አቀየማችኋለሁ። እኔ ለእናንተ ይህን ሁሉ ተአምር ይህን ሁሉ ነገር ለመቅረጽ እኮ እንዴት እንደምታገል ለመቅረጽ ነው በጣም የምቸገረውና እንደምንም ብዬ ቀርጬ ቫይራል ካልወጣ በጣም ነው የምቀየማችሁ ጓደኞቼ። እስኪ ተከታተሉ በደንብ ኦኬ። ተከታተሉኝ በደንብ እንዴት ነኝ? አድናቆታችሁን ተናገሩ፣ ጻፉልኝ። ኦኬ ተከታተሉኝ ጓደኞቼ፣ እወዳችኋለሁ።
አሁን እንግዲህ እንደምታዩት ቤቴንም አጸዳድቼ ጨርሻለሁ። አውቃለሁ በጣም ስፒዱን ስለጨመርኩት ያው ብዙም እየታያችሁ አይደለም ቶሎ ቶሎ እንትን እያለ ነው። አሁን ደግሞ ሳሎኔን መኝታ ቤቴን ከጨረስኩ በኋላ ወደ ጓዳ ገብቻለሁ ማለት ነው ጓደኞቼ። እንደምታዩት እንግዲህ የመጨረሻው አካባቢ ላይ ደርሻለሁ ማለት ነው። ቀኔን እንግዲህ በዚህ ብቻ አይደለም የማሳልፈው አሁን እዚህ ጋር እንደምታዩኝ ቤት አጽድቼ ብቻ ነው እናንተ ያያችሁኝ ማለት ነው። ከዚህ በኋላ ደግሞ ሳወጣ የነበረውን እቃ በሙሉ ሰብስቤ ውጭ ላይ አውጥቻለሁኝ ማለት ነው። ልክ ቤቱን አጽድቼ ጭርስ እንዳረኩኝ ቀጥታ ወደ እቃ ማጠብ ነው የምገባው ማለት ነው ጓደኞቼ። የእቃ ማጠቡንም ቀርጬ ከዚህ ጋር ጨምሬ ሼር እንዳላደርገው በጣም ስለሚበዛባችሁ ትቼው ነው ማለት ነው። የወጣው እቃ በጣም ብዙ ነው በጣም ብዙ ውጭ እቃ አለ ማለት ነው ጓደኞቼ። እኔ ደግሞ እዚህ ጋር ጥፋት እያጠፋብኝ ነው ከስር ከስር እኔ ቤት አጽድቼ ጨረስኩኝ ከአሁን አሁን ስል እሱ ደግሞ ከኋላ ከኋላ የመጣ ጥፋት ያጠፋል ማለት ነው። አሁን ላይ እያደረገ ያለውን ነገር ልነግራችሁ አልችልምና በቃ የተጸዳው ጋር ወስዶ ይደፋብኛል ምናምን ምናምን ያው ልጅ ነው አይደለ ለነገሩ የሚያጫውተውም ሰው ስለሌለ በቃ በዚህ ሁኔታ ላይ ነው እንትን እያልን የምንውለው ማለት ነው። እንግዲህ ጓደኞቼ እንደምታዩኝ ጥሩ አድርጌ ቤቴን አጸዳድቻለሁ በጣም ቆንጆ አድርጌ ማለት ነው። ታዲያ ጽዳት ሳጸዳ ይሄ ሶፋ ምናምን ሁሉ ነገር አይቀረኝም ካልሆነ ሙሉ ጽዳት አይመስለኝም ማለት ነው። እና እንግዲህ ቀኔን የማሳልፈው እኔ በዚህ መልኩ ነው ማለት ነው ጓደኞቼ። ከጠዋት ጀምሮ እስከ ማታ ድረስ በዚህ ሁኔታ ነው ማለት ነው የማሳልፈው። ጽዳቴን ከጨራረስኩ በኋላ ምሳ እሰራለሁ ምሳ ከሰራሁ በኋላ ደግሞ እቃ አጥባለሁ ምናምን እያልኩኝ እቃ ምናልባት በቀን 2-3 ልናጸዳ እንችላለን ማለት ነው። ላጸዳ እችላለሁ እንደምታዩት እስኪ ደግሞ ተመልከቱት። አሁን ላይ እጅግ በጣም ክሊር ሆኗል እንደምታዩት በጣም ቆንጆ ሆኗልኝ ማለት ነው ጓደኞቼ። ሳሎኔም እንዲሁ እንደምታዩት ቆንጆ አድርጌዋለሁኝ እዚህ ጋር ወይራ እያጨስኩኝ ነው። አጋጣሚ ጭስ ስላለቀብኝ ወይራ እያጸዳሁ ነው እንትን እያጠንኩ ነው ማለት ነው ቤቱን። ይሄን ደግሞ መኝታ ቤቴን ደግሞ በዚህ ሁኔታ ላይ በደንብ አድርጌ አስተካክዬ ጨርሻለሁ ማለት ነው ጓደኞቼ። ይሄን ይመስላል ውሎዬ እወዳችኋለሁ